ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ ለሳውዲ አረቢያ የኒውክሌር ተቋም ልትገነባ እንደሆነ ተነገረም። ሀገራቱ ይህንን ለማከናወን የሚያስችል ስምምነት መፈራረማቸው ታውቋል። የኢራን እስላማዊ አብዮታዊ ዘብ በባህሬን የሚገኙ የአሜሪካን የራዳርና የፓትሮይት መከላከያ ስርዓቶችን አውድሜያለሁ አለም። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የቀጠናው የሁከት ምንጭ ኢራን ናት ሲሉ ገለጹ። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። የኢራን እስላማዊ አብዮታዊ ዘብ በባህሬን የሚገኙ የአሜሪካን የራዳርና የፓትሮይት መከላከያ ስርዓቶችን አውድሜያለሁ ብሏል። የአብዮታዊ ዘቡ በቅርቡ ባካሄደው ወታደራዊ እርምጃ በባህሬን የሚገኝ የአሜሪካ የራዳር ተከላና የፓትሮይት የአየር መከላከያ ስርዓት ላይ ውድመት ማድረሱን ይፋ አድርጓል። የጦር ክፍሉ እንዳለው ከሆነ ጥቃቱ በፋርስ ባህረ ሰላጤው ሀገር የተሰማሩ የአሜሪካ ወታደራዊ ይዞታዎችን ኢላማ ያደረገ ነበር። ከአሜሪካ ባለስልጣናት በኩል የተሰጠም ኦፊሴላዊ መግለጫ እስካሁን የለም። መረጃው ከተረጋገጠ በኢራንና በዩናይትድ ስቴትስ መካከል በፋርስ ባህረ ሰላጤ አካባቢ ያለውን ውጥረት ወደ አዲስ ምዕራፍ የሚያሸጋግረው ይሆናልም ተብሏል። ከዚህ ባለፈ በቀጠናዊ ደህንነትና በሁለቱ ሀገራት የጦር ኃይሎች ደህንነት ላይ ከፍተኛ ስጋት ሊፈጥር እንደሚችልም ይገመታል። አሜሪካ ለሳውዲ አረቢያ የሲቪል ኒውክሌር ተቋም ልትገነባ መሆኑ ተነገረም። አሜሪካና ሳውዲ አረቢያ የሲቪል የኒውክሌር መርሃ ግብር ለመገንባት የሚያስችል ስራ ለመጀመር ስምምነት ሊፈርሙ እንደሆነም ኒውዮርክ ታይምስ ጋዜጣ ዘግቧል። ስምምነቱ ዛሬ ረቡዕ እንደሚፈረም የተነገረ ሲሆን ይህም በመካከለኛው ምስራቅ ዋነኛም የነዳጅ ዘይት አምራች ለሆነችው ሳውዲ አዲስ እርምጃ ነው ተብሏል። በኢራን ጦርነት የሆርሙዝ ወሽመጥ በመዘጋቱም የነዳጅ አቅርቦቷ የቀነሰው ሳውዲ አረቢያ ስምምነቱን እንደምትፈርም የተገለጸው የየመን ሁቲ ታጣቂዎች በቀይ ባህር በኩል በሚያልፉ መርከቦቿ ላይ እንቅስቃሴ እገዳ ከጣሉ በኋላ ነው። ኒውዮርክ ታይምስ ሁለት ስማቸው ያልተገለጸም የአሜሪካ ባለስልጣናትን ጠቅሶ የፕሬዝዳንት ትራምፕ አስተዳደር ዛሬ ረቡዕ ስምምነቱን በይፋ ለመፈረም እቅድ እንዳለው ዘግቧል። ይህ ስምምነት ለአሜሪካ የኒውክሌር ኢንዱስትሪ በቢሊዮኖች የሚቆጠር ዶላር ገንዘብ እንደሚያስገኝ የፕሬዝዳንት ትራምፕ አስተዳደር መግለጹን ቢቢሲ ዘግቧል። ዎል ስትሪት ጆርናል እንዳስነበበው ደግሞ አሜሪካ ከሳውዲ ጋር የምትፈርመው የ30 ዓመታት ስምምነት ሁለቱ አገራት በሚያደርጉት ጥቃት አስፈላጊነቱ ከተረጋገጠም የአሜሪካ ኩባንያዎች ለሳውዲ የዩራኒየም ማበልጸጊያ ተቋም ይገነባሉ። ነገር ግን አንዳንድ የአሜሪካ ምክር ቤት አባላትና የእስራኤል ባለስልጣናት የሳውዲ የሲቪል ኒውክሌር ግንባታ የጦር መሳሪያ ለመስራት ሊውል ይችላል በሚል ተቃውሟቸውን እያሰሙ ነው ተብሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ የቀጠናው የሁከት ምንጭ ኢራን ናት ሲሉ ገለጹ። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በየመኑ የሁቲ ታጣቂ ቡድን በወሳኙ የቀይ ባህር የባብል መንደብ ላይ በንግድ መርከቦች ላይ ጥቃት ለመሰንዘር ያቀረበውን ዛቻ አስመልክቶ አሜሪካ ከሳውዲ ባለስልጣናት ጋር በቅርብ እየተነጋገረች ትገኛለችም ብለዋል። ባለፈው ሳምንት ውስጥ በዚሁ ዛቻ ዙሪያ ከሳውዲዎች ጋር በተደጋጋሚ ተነጋግረናል። ይህ አዲስ ስጋት ባይሆንም ቀደም ሲልም ሲከሰት የነበረና አሁንም እንደገና ያንሰራራ ስጋት ነው በማለትም ለጋዜጠኞች ገልጸዋል። የዚህ ችግር ዋና መንስኤና መነሻ ኢራን በጉዳዩ እጇን ማስገባቷ እንደሆነም ውጭ ጉዳይ ሚኒስትሩ አክለዋል። ስለ ቀጠናው ሁከት ፈጣሪ ከተወራ ዋናው ሁከት ፈጣሪም ኢራን ናት ብለዋል ውጭ ጉዳይ ሚኒስትሩ። ኢራን ገንዘቧን የምታወጣው በህዝቧ ላይ አይደለም፣ ገንዘቧን የምታወጣው የአሸባሪ ድርጅቶችንና የቀጠናውን ሰላም የሚያፈርሱ አካላትን በመደገፍ ነው ሲሉም አክለዋል። በተመሳሳይ መረጃ አሜሪካ ከገባችበት ቀውስ ለመውጣት ከኢራን ጋር ለመደራደር ፍላጎት እንዳላት ተነግሯል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ ዛሬ እንደተናገሩት አሜሪካ ከኢራን ቀውስ ለመውጣት የሚያስችል ድርድር ለማድረግ አሁንም ፍላጎት ቢኖራትም ቴህራን ግን ለውይይት እውነተኛ ፍላጎት የላትም ብለዋል። ሩቢዮ ይህንን አስተያየት የሰጡት በደቡብ ምስራቅ እስያ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ እንደሆነም ተዘግቧል። ከኢራን ጋር ወገንተኝነት ያላቸው የየመን ሁቲዎች በዋነኝነት በሳውዲ አረቢያ ላይ ያተኮረ የባህር ከበባ በቀይ ባህር ላይ መጣላቸውን ካወጁ በኋላ ነው። ሩቢዮ ዋሽንግተን ሁልጊዜም ለዲፕሎማሲ ዝግጁ ነች ያሉ ቢሆንም ቴህራንም በተመሳሳይ ለድርድር ቁርጠኛ መሆኗን ግን እንደሚጠራጠሩ አንስቷል። አሁን እያጋጠመን ያለው ዋናው ችግር ለውይይት እውነተኛ ፍላጎት የሌላቸው መሆኑ ነው ብለዋል። እነርሱ ቁርጠኛ ከሆኑ እኛም ቁርጠኞች ነን፣ ፍላጎቱ ከሌላቸው ግን የራሳችንን እንዲሁም የአጋሮቻችንን ጥቅም ለማስጠበቅ የሚያስፈልገውን ሁሉ እናደርጋለን ሲሉ ውጭ ጉዳይ ሚኒስትሩ ጠንከር ያለ አስተያየትም ሰጥቷል። ኢራን የሆርሙዝ የባህረ ሰላጤን
ልትቆጣጠር ሊፈቀድላት እንደማይገባ ያሰመሩበት ውጭ ጉዳይ ሚኒስትሩም ይህም በደቡብ ቻይና ባህር ከቻይና ጋር የወሰኑ ውዝግብ ላላቸው የደቡብ ምስራቅ እስያ ሀገራትን ጨምሮ ለዓለም አደገኛ አይሆንም መጥፎ አሰራር እንደሚፈጥርም አንስቷል። ምንም አይነት የዲፕሎማሲ ልባት ባልታየበት በዚህ ሰዓት የአሜሪካ ጦር ትላንት ማክሰኞ ለ11ኛ ተከታታይ ሌሊት በኢራን ውስጥ ባሉ ኢላማዎች ላይ ድብደባ ፈጽሟል። ቀደም ሲል ኢራን በባህሬን፣ ኩዌትና ዮርዳኖስ በሚገኙ የአሜሪካ ወታደራዊ ስፍራዎች ላይ ጥቃት ያደረሰች ሲሆን በሆርሙዝ የባህረ ሰላጤ ውስጥም በአንድ የነዳጅ ጫኝ መርከብ ላይ ጥቃት ተፈጽሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጦርነቱ እስካሁን 18 የአሜሪካ ወታደሮች መገደላቸውን ያረጋገጡ ሲሆን ከነዚህ መካከል 4ቱ ባለፉት ጥቂት ቀናት በዮርዳኖስና ኢራቅ በሚገኙ የአሜሪካ ወታደራዊ ካምፖች ላይ ኢራን ባካሄደችው ጥቃት የተገደሉ ናቸው ተብሏል። ጦርነቱ ከተጀመረበት የካቲት 21 ጀምሮ አሜሪካ ወደ 400 የሚደርሱ ወታደሮቿም ቆስለውባታል ተብሏል። የየመን ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ ተጨማሪ መርከቦች በቀይ ባህር በኩል እንዲያልፉ መከልከላቸው ተነገረም። ትላንት ማክሰኞ ከሳውዲ ወደብ የተነሱ 3 ግዙፍ ነዳጅ ጫኝ መርከቦች ማስጠንቀቂያ ተሰጥቷቸው አቅጣጫቸውን ቀይሯል የተባለ ሲሆን ዛሬ ረቡዕ ደግሞ 4 የሳውዲ ነዳጅ የጫኑ መርከቦች በደቡባዊ ቀይ ባህር በኩል ማለፍ በመከልከላቸው ወደ ኋላ መመለሳቸው ተዘግቧል። ከአሜሪካ ጋር ጦርነት ውስጥ የገባችው የኢራን አጋር የሆኑትና የየመን የባህር ዳርቻ የሚቆጣጠሩት ሁቲዎች ሰኞ ዕለት ወደ ሳውዲ የሚሄዱና ከሳውዲ የሚነሱ መርከቦች በቀይ ባህር በኩል ወደ ባብል መንደብ ማለፍ እንደማይችሉ አስጠንቅቋል። ዛሬ አቅጣጫቸውን እንዲቀይሩ ከተገደዱት መርከቦች መካከል 2ቱ ወደ ሰሜን በማቅናት በስዌዝ ካናል በኩል ጉዟቸውን እንዳደረጉም ተነግሯል። ይህ በእንዲህ እንዳለ የአውሮፓ ባህር ኃይል ከአሜሪካ ከእስራኤልና ከሳውዲ አረቢያ ጋር ግንኙነት ያላቸው መርከቦች ለጊዜው በቀይ ባህር በኩል ጉዞ እንዳያደርጉም አስጠንቅቋል። ለዚህም ምክንያቱ ከአገራቱ ጋር የሚያያዙ መርከቦች በሁቲ ታጣቂዎች ጥቃት ሊፈጸምባቸው የሚችልበት ከፍተኛ እድል ስላላቸው መሆኑን በመጥቀስ በጉዞ ላይ ያሉም ከሆነ አቅጣጫቸውን እንዲቀይሩ መክሯል። በቀይ ባህር የመርከቦች እንቅስቃሴ ላይ የተፈጠረው ስጋት በሆርሙዝ ሰርጥ ላይ ለወራት ካለው ቀውስ ጋር ተዳምሮ በዓለም የነዳጅ አቅርቦት ላይ ጫና ስለሚፈጥር የዋጋ ጭማሪ ማስከተሉ እንደማይቀርም እየተነገረ ነው። ዩክሬን በሩሲያ የሎጂስቲክስ ማዕከላትና በነዳጅ ዴፖ ላይ የረጅም ርቀት ጥቃት ማድረሷን ገለጸች። የዩክሬን ጦር በሩሲያ 2 ክልሎች ወታደራዊ የሎጂስቲክስ ማዕከላት እንዲሁም በአንድ የነዳጅ ዴፖ ላይ የረጅም ርቀት ጥቃት መፈጸሙን ፕሬዝዳንት ዘለንስኪ አስታውቋል። እንደ ፕሬዝዳንቱ ገለጻ ጥቃት የተሰነዘረባቸው ተቋማት ለሩሲያ የጦር ኃይል የሚሆኑ የድሮን አካላትን፣ የጂፒኤስ መሳሪያዎችንና ሌሎችንም ስትራቴጂካዊ የጦር ቁሳቁሶችን በማደራጀትና በማሰራጨት ላይ ያተኮሩ ነበሩ። ከዚሁ ጋር ተያይዞ የዩክሬን ኃይሎች በጥቁር ባህርና በአዞቭ ባህር ውስጥ ከሩሲያ የንግድ መርከቦች ጋር ግንኙነት አላቸው የተባሉ አንድ የነዳጅ ጫኝ ታንከርና 4 የጭነት መርከቦችን መምታታቸውን ፕሬዝዳንት ዘለንስኪ አክለው ገልጸዋል። ፈረንሳይ ከ15 ዓመት በታች የሆኑ ታዳጊዎችን ከማህበራዊ ሚዲያ የሚያግድ ሕግ አጽድቃለች። ከ15 ዓመት በታች የሆኑ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ የሚያግደው ሕግ በፈረንሳይ ምክር ቤት መጽደቁን ቢቢሲ አማርኛ ጽፏል። ሕጉ ከቀጣይ ዓመት ታህሳስ ጀምሮ የሚተገበር ሲሆን እርምጃውን በመውሰድ ፈረንሳይ በአውሮፓ የመጀመሪያዋ ሀገር ትሆናለችም ተብሏል። በሕጉ መሰረት ፈረንሳይ ውስጥ ማህበራዊ ሚዲያ ለመጠቀም የዕድሜ ማረጋገጫ ማስገባት አስፈላጊ ይሆናል። ዩናይትድ ኪንግደምና አውሮፓ ህብረት የታዳጊዎችን አምራዊ ጤና ለመጠበቅ ተመሳሳይ ውሳኔዎች ከዚህ ቀደም አሳልፈዋል። የስልጣን ዘመናቸው እየተገባደደ ያለው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የህጉን መጽደቅ እንደሚደግፉም አንስቷል። የህጉ ተግባራዊነት ላይ ጥያቄ ያነሱ ቢኖሩም የተጠቃሚዎችን ዕድሜ ለማረጋገጥ የተለያዩ መንገዶች ጥቅም ላይ እንደሚውሉ መንግስት ይፋ አድርጓል። ከፊታችን መስከረም ጀምሮ ከ15 ዓመት በታች ያሉ ታዳጊዎች የዕድሜ ማረጋገጫ ሳይሰጡም ማህበራዊ ሚዲያ ገጽ መክፈት አይችሉም። ከታህሳስ በኋላ ደግሞ ሁሉም ፈረንሳውያን ዕድሜያቸው ከ15 ዓመት በላይ መሆኑን የግድ ማረጋገጥ ይጠበቅባቸዋል። ህጉ መተግበር ሲጀምር የማህበራዊ ሚዲያ ገጾች የፈረንሳይ መንግስት ያስቀመጠውን የዕድሜ ማረጋገጫ መንገድ መጠቀም ይኖርባቸዋል ብሏል ዘገባው።